ነቀሽልኝ ውጪ አንቺ ዘረቢስ መዘዝ ይዘሽብኝ አትምጪ በቃ ተይኝ ይበቃል በቃ እኔ ከዚህ በላይ አልችልም በቃ ይበቃችኋል ለሊ ዝም ብለሽ አቀባጥሪ ከመጣ ልቀቀኝ በቃ አልፈልግም የአባቴ ጠላቶች እዚህ መመለስ ይናውቀዋል ምን መቼ ነው ግን አንተኛ ቤት የምትመጣው እናንተ ቤት ኤላ ሴት ነው ያለው ቆይሽ አባቴ ሴት ነው ያለው ቆይ አንቺ በሷ ጥርስ ምን አስቀናሽ ስለሱ ማሰብሽን ተይው ግድ የለሽ እማዬ ገጀሯ አመለጠ ማለት ሸቤ ቢገባ ራሱ ለመውጣት መላያጣ እግሯን ሰብሬ ነው ማስቀምጥ ለነገሩ እኔ ነኝ ጥፋተኛ አንተና አምኜ ቄንጤ መምጣቴ በቃችሁ በቃ አትጩሁ በቃ አልፈልግም አትጩሁ በቃ አይሆንም አንተ ሰው ተመለስ ብያለሁ ወይ ካልሆነ በቃ ወደ ገጠር ነው ዛሬ እገልሻለሁ ልቀቂ ማነው ዳኒ ቆይ ምን ሆነሃል እኔማ ምን ሆናለሁ ቸኩዬ ነው እንጂ ማለት ይቅርታ ሂሉ አቤ አለ እንዴ አይ የለም እሺ ለዛሬ ተባበሪ ምን ይሄን ዶክመንት ላስገባው ወዴት ቤዛ ዶክመንቱን ታስቀምጥበትን ቦታ ታውቂዋለሽ አዎ እሺ አንድ ያስገብቼ ልምጣ እሺ ግን አቤ ይሄንን ካወቀ በጣም ነው የሚናደደው እሱማ እንዴት አይናደድም ግን አንቺ አትነግሪውማ መቼስ አቤ ዳኒን አይደለም ቤት እንዳታስገቢ ያለኝ ካልደበረሽ ትንሽ ላዳብርሽ አይ አልደበረኝም ግን ደህና ነሽ ቆይ ምንድነው እንደዚህ የሚያደናብርሽ አቤ ማንንም እንዳታስገቢ ብሎኝ ነበር እሱ ደግሞ ምንድነው የሚያሽቃብጠው አቤ ነው እና ሌላ ስለማን ነው የምታወሪው እሱማ እኮ ለኔ ያስበው ነው ምን እኔ ያሉትሽ አቤ ግን የሌለ ቀናተኛ ቢጤ ነው አይ አይደለም ስለሚወደኝ ነው ሄሉ ሰውን እወደዋለሁ እንጂ ይወደኛል አይባልም እሺ ቆይ ለምን እንደዛ አልክ ተይው ሄሉ አይገባሽ ግን ቆይ አንቺን ከየት ነው ያገኘሽ ያገኘሽኝ አዎ ከየት አመጣሽ እዚህ ከተማ ቆይ እንዴት መጣሽ አታውቅም እንዴ እኔ እኮ ከናሹ ጋር ገጠር ነበርኩኝ የገጠር ልጅ ነሽ አዎ ታስታውቂያለሽ ለማንኛውም እኔ ልሂድ አዎ ይሻላል አቤት ችኮላ አንቺም አሁን የገጠር ልጅ ነሽ ቆይ ምግብ ብላ ምናምን አቲ ገና አልሰራውም እስከ ሰራ ድረስ ደግሞ አቤ ከተመለሰ ያበቃልናል እንዴ አንቺ ከምትጨነቂማ ባልበላስ ቢቀር አትጨናነቂብኝ እሺ ወይኔ ቆይ ምን አይነት ቤት ውስጥ ነው ያመጣችሁኝ ለምንድን ነው እዚህ ያለሁት እንዴ ቆይ እየዋሻችሁኝ ነው እንዴ አይ አይደለም ታዲያ ይሄ ቤት እኮ የኔ ቤት አይደለም ለምንድን ነው እዚህ ከናንተ ጋር ያለሁት ለሊ ተረጋጊ አልረጋጋም እንዴ እናቴ ናፍቃኛለች በቃ እናቴ ጋር ወሰዱኝ እሺ ወስድሻለሁ ወዴት የፍቅር እናትን ነው የምፈልገው እሺ ትንሽ ምግብ ቅመሱ ልጄ ለሊ እውነት አንተ እናቴ ጋር ልትወስደኝ ነው አዎ ወስድሻለሁ እሺ በቃ ማሚን ካገኘኋት በጣም ደስ ይለኛል እኔም ሁሌ ደስተኛ እንድትሆኝ እፈልጋለሁ እሺ ዛሬ ኤላ ያልመጣም እንዴ እሱን ጋር እንሄዳለን አንቺ የፈለግሽበት ቦታ ሁሉ እንሄዳለን እሺ በቃ እንሄዳለን ከዛ በፊት ግን ተረጋጊ ምግብ መብላት አለብሽ ግን እኮ እኔ ማሚ ያልሰራችውን ምግብ አልበላም እኔ እኮ የሚያመኝ ሌላ ሰው የሰራው ምግብ እየበላው ነው ማዘሯ እኮ የኔ እናት ናት እሷ የሰራችውን ነው እኔ የምበላው እና ልብላ አዎ በደንብ ትበያለሽ በልስቲ ብሉ አይ እኔ ከኤላ ውጪ ማንም ሰው እንዲያጎርሰኝ አልፈልግም ምንድነው ኤላ ልጄ ተረጋጋ እንጂ አልበዛም እንዴ እኔ ከዚህ በላይ አልችልም ማዘሩ በቃ ይበቃችኋል ይበቃል በቃ እኔ ከዚህ በላይ አልችልም በቃ ይበቃችኋል ለሊ በቃ እንዳትጠጋኝ አያ አይደል ያንተ ስሜታዊ መሆንና መናደድ ምን እንደሚያመጣ ለሊ ምንድነው ይሹ ለሊ እንዳትጠጋኝ በቃ ዘመዶልኝ ሞቶልኝ ውሳጅልኝ ይሄንን አልፈልግም በቃ አትጠጋኝ አትጠጋኝ በቃ አልፈልግም በቃ ልቀቀኝ በቃ አልፈልግም ልቀቀኝ በቃ አልፈልግም አንተ
እንደዚህ ባለሙያ ነች ያበደሙያ ያላታ ድሮም እኮ አውቃለሁ ሚስቴ ባለሙያ ናት አለች እጂ የኔዋ ጉድ እኔም አሁን ሳስበው የኔዋ ጉድ ወይ በልጅነቷ ለሌላ ተድራለች ወይ በልጅነቷ ሞታለች አሊያም ደግሞ በዚህ በሱዳን በኩል አድርጋ ኬንያ ገብታ በቆሎ እየጠበሰች ነው ወይ አልተወለደችም እኔ እሷን ፍለጋ እኮ እግሬ እኮ ከጠመኔ ቢሰራ ኖሮ አንገቴ ላይ ነበር የሚደርሰው ማናት ያጥንቴን ፍላጅ ነው አገኘዋ ስል ከጄ እየበረረች አስቸገረችኝ እኮ አታስብ እኛ መስሪያ ቤት አንተም መስል ልጅ አለች አጣብሳል ካንተ ተርፎ እንዴ አቤ አውሰይሱ ምን ሺ ነው በጧት ዳይመንድ የማወራው ነገር አለ ትልቅ ችግር ተፈጥሯል ምንድነው ምን ተፈጥሮ አረ ችግር የለውም እሱ ወንድሜ ነው እሷ አመቴ ነች ጣጣ የለውም ንገሪ ይሁን ዳይመንድ የአባቴ ጠላቶች እዚህ መመለሴን አውቀዋል ምን አዎ ዳይመንድ በጧታሹ ጋር እጄ ነበር እሱ ግን አንተ እንዳገኝ ወደዚህ ላገኝ ይሁን ነገር ማድረግ አለብን አቤሻውን ምንድነው የምናደርገው በእናት ዳይመንድ እኔ ምንም አውቀው ነገር የለም በጣም ግራ ገብቶኛል ምንድነው አንዴ ብቻው ላውራ እሺ ዳይመንድ እኔ ምልሽ ገጀሯል እንዴ የት አባቱ ይላል ውስጥ እንሂድለታ ይሁን ዳይመንድ በአሁኑ ያልቅልኛል በቃ ወደ መጣሁበት መመለስ አለብኝ ካልሆነ ግን በቃ ለእኔም ለሄኑም ከባድ ነው የሚሆነው ይኸውልህ አቤ ሄሉን በድጋሚ ጥላት መሄድ የለብህ መጋፈጥ ነው ያለብህ ምናልባት ዛሬ ዝም ሊሉ ይችላሉ ነገ ግን አንተንም ልጅህንም እንደማያጠቁ በምን እርግጠኛ ነህ እንዴ ሲጀመር የጋዝናቡ አያቶች በሰሩ ስራ አይደል እንዴ አንተን እስከዛሬ ድረስ እየተበቀሉ ያሉት ይኸውልህ ካገኙኝ እኔን ከመግደል ወደ ኋላ አይሉም ቆይ መመለስን ሲጀመር ማን ነገራቸው እኔ አላውቅም ዳይመንድ የምገባበት ነው የጠፋኝ እኔ ብቻዬን ብሆን እሺ እቺ ልጅ ግን አገባሻለሁ ብዬ ከሀገር አስወጥቻት አሁን እዚህ አምጥቼ ላይክ ምንም ማድረግ እንዳለብኝ ነው ሳላውቅም በጣም ነው ግራ የገባኝ ቆይ መመለስን ማን ነገራቸው ያወክ የአባቴ ዝናቡን ዘሮች ሳላጠፋ እንቅልፍ አልተኛም እያለ እኔ ደግሞ እንደሱ መፈራሱ የለም በዚህ ጊዜ ምንም ይኸውልህ አቤ መጀመሪያ መረጋጋት ነው ያለብህ እስቲ ወንድ ናቸው ይምጡና እስቲ ጋፈጡ እንዴ ያወክ የአባቴ ዝናቡ ዘሮችን ሳላጠፋ እንቅልፍ አልተኛም እያለ እንዴ ከቤተሰቦች ይቀርሩት እኮ ነኝ እኔ ደግሞ ከልጅነት ጀምሮ መፈራው እሱን ብቻ ነው አቃሉ ወንድሜ እኔ ሁሉ ጊዜም ከጎን ነው ያለሁት ተመለሰ መሄድ ካለበት ትሄዳለህ እንዴ ሄሉን ለማን ትቼ ለካ እሷም አለች እንዴ እሱ እኮ ነው ታዲያ ትልቁ ጭንቀቴ እንዴ በእኔ ምክንያት እሷ መጎዳት እኮ ነው የሚያስጨንቀኝ ላቤ አንተ ምንም ያጠፋው ነገር የለም እንኳን አንተና ያ ምስኪን አባት አላጠፋም ችግሩ ያለው አያቶች ጋር አያቶች ናቸው ያጠፉት እሱማ ስለዚህ ሁሉ ተረጋጋ ከመጡም እኔ ያለው ብቻህን አይደለም እኔ መቼም አልተውም አሁን ሄሉን አታስደንግጣት ወደ ቤት ተመለስ አይ እሷ አላወቀችም ደግሞ ይህን እሷ መስማት የለባትም አዎ ይኸውልህ አቤ ግን መጠንቀቁ አይከፋም እንዴትና መቼ እንደሚያጠቁ አይታወቅም እሱ ልክ ነው ሳውራ እኮ ቀለል አለኝ ወንድሜ ባቡሬ የምን አይነቱ ነው ባቡሬ አስሮኝ ጠፋለሁ እንኳን አይሰጠኝም ምንድነው ማስጮክ ወንድምሽን ጥሪው እሱ እዚህ የለም ወዴት ሄደ አንቺ እንኳን ታሪኬን እያወቅሽ በዚህ ልክ እንዴት ትጨክኝብኛለሽ ማዘሮ ላይ ጨከነ ሰው ሊያሳዘነኝ አይችልም ገጀራው ብገል ራሱ ውስጤ ነው እሺ እንዴ አዎ አንተን ሲጥ አድርጎ ነበር መግደል ታረጊዋለሽ አልጠራጠርም ግን መሞቴ ለአንቺ ጉዳት እንጂ ጥቅም የለውም እንዴት እሱን ታውቂዋለሽ የማን ልጅ እንደሆንኩ ብትሞቱ የሚገርማት ይመስላል ጭራሽ ምንም አይመስላትም እንደውም እንደተገላገለች ልታስብ ትችላለች አንተም በሷ ተናው እንደዚህ ጨካኝ ሆንኩ ታውቂያለሽ እንግዲህ እኔ እፈልጋት ነበር ምን እንዳደረገችብኝ ታውቂያለሽ ሰማኛለህ ምንም ብታደርግ እናት ናት እሺ ይኸውልሽ ስለ እናቴ ልታስረጅኝ አትሞክሪ ታውቂያለሽ ምን ያህል ጊዜ እንደጠበቅኳት አይደለም አንቺ ባቡሬ ያውቃል ቆይ ጓደኝነታችሁ ለመቼ ዝም ብለሽ አቀባጥሪ ከመተል መጀመሪያ የከዳኝ እሱ ነው ከሀገር ልውጣ ስንት ነገር አመቻችቼ ያበላሽብኝና ጥሎኝ የጠፋው እሱ ነው የፈለገ ነገር ይሁን በማዘሯ በኩል ልትጎዳው ማሰብ ቃሽምናትህን ያሳያል ይኸውልሽ እኔ እሱን ወይ ለመጉዳት ወይ ለመበቀል ፈልጌያለሁ እንደዚህ ያደረኩት እኔ የፈለግኩት ለሊን ነው አክስቷ የገባችልኝ ቃል ነበር ለሊን ሰጣታለሁ አክስቷ ደግሞ የገባችልኝ ቃል ትፈጽምልኛለች አለቀ ቆይ ሰውዬ ለምን ነው ምሰማ ፍላጎቱ ግራ ስለገባኝ እኮ ነው ከሱ ጋር የተጨቃጨቅሽ ራስሽን አታጥቂ ምን ሚስት የማይሰማ ነገር የለም አንቺ ሚስት ለመባል በቃሽ ለምን አልባልም ከመጀመሩ ነው ሴት ይሆንሽ ቆይ ከዚህ ፊት ተውቃላችሁ ይኸውልህ ቅምጥልን ማቃት ባቡሬ ታስሮ ልጠይቀው ስትመጣ ነበር ታስታውሻለሽ ከጠባቂዎቹ ጋር ሁሉ ቀን ስትታይ እባክህ ዝም ብለህ አቀባጥር እሺ ዝም ብላለሁ ባቡሬን ጥሪልኝና ልስማማ ከዚህ ያስወጡኝ የሚበላም ነገር ስጡኝ በዛ ደግሞ ጄን ፍቺ ምንድነው ኧረ እባክህ ልፍታ ደፋር እኔ ከመተል ነው ወዴት እዚህ ምን ሰራለን ብንወጣ ነው የሚሻለው ይግቡ
ምን ነው ችግር አለ እንዴ? አረ የለም ዶክተር፣ ማሚ ይዘሻት ነው ያላልከኝም እንዴ? እንዴት ነህ ዶክተር? ይመስገን እናቴ፣ እንዴት ነሽ? አንድ ቀን መንገድ ላይ ተገናኝተን ነበር፣ አስታወስክ? አዎ እናቴ አስታወስኩኝ። ደህና ነሽ? ይመስገን። እንዴት ነህ ዶክተር? ሩታ ስለ ለሊ ነግራሻለች አይደል ማሚ? አዎ ሰምቻለሁ። ለሊ እንዴት ነህ ዶክተር? ለሊ ብዙ ነገሮች ረስታለች። የምታስታውሰው በፊት ተማሪ እያለች የነበረውን ጊዜና እናት አባቶቿ ያሉበትን ጊዜ ነው። እኔም እኮ እኔን ማሚ ብላ ስትጠመጠምብኝ ከዚህ በፊት አድርገው ስለማታውቅ ግርም ነበር ያለኝ። አሁን ከዚህ በኋላ እንደ እናቷ ልታይ ስለምትችል ልክ እንደሆነች እንዲሰማት እንደ እናቷ ልትሆኝላት ትችላለሽ። ምን አለበት ታዲያ? ይሄ ቀላል ነገር አይደል እንዴ? ቀላል አይደለም፣ ከባድ ነገሮች ሊኖሩ ይችላሉ እናቴ። ባቡሬንም ሩታንም ረስታችኋለች። ይሄ ደግሞ ቀላል አይደለም። ለእኔ አታስብ ዶክተር፣ እስከሚሻላት ድረስ ለሊ እኔ ቤት መቆየት ትችላለች። እንደዛ ቢሆን ደግሞ ይበልጥ የተሻለ ይሆናል። ለሊ ከኛ ጋር ልትኖር? አዎ እኛ ቤት ይመቸታል። ደግሞ ብቻዋን አትሆንም። በዛ ላይ ደግሞ አዴ ስለሌለሽ ለሊ ትጎዳለች። እነዚህ ነገሮች ለማስረዳት ነበር የጠራሁሽ እና ደግሞ በተጨማሪ ያራምልሽ ለለሊ ስለማማት እንገራት። አሁን እንደዚህ ያለችበት የደስታ ስሜት ጥሩ ነው። ይበልጥ ደስተኛ የምትሆንበት ነገር አድርጉላት። እሺ ዶክተር፣ እንዴት ነው ግን ለሊ ደህና የምትሆን ይመስልሃል? የእኛ ጥረትና የፈጣሪ እርዳታ ተጨምሮበት ደህና ትሆናለች የሚል ሀሳብ አለኝ። እሺ ዶክተር፣ እናመሰግናለን። ሩታ ውጭ ጠብቅሻለሁ። እሺ ሩታ፣ ሳተረሽ ይዘሻ ስለመጣሽ አመሰግናለሁ። ደግሞ ደስ የምትል እናት ነች ያለች። እናቴ እኮ አይደለች ማክስቴ ናት ዶክተር። አረ አውዩ። መቼ ነው ግን አንተኛ ቤት የምትመጣው? እናንተ ቤት? አዋ አትመጣም? ምን አለ እናንተ ቤት? አሹ፣ ሮማን፣ ብዙ ሰው አለኛ ቤት። ልጎበኛቸው ነው? አረ ያው እኔና ማሚን በዛው እንድትጠይቀን ነው። ለግብዣሽ አመሰግናለሁ ሩት። እሺ መቼ ትመጣለህ? ግዴታ መምጣት አለብኝ? አዎ ብትመጣ በጣም ነው ደስ የሚለኝ። እሺ በቃ ስራ በማይኖር ጊዜ መጣ። መቼ ነው ስራ የማይኖርክ? ያው አጋጣሚ አይታወቅም። እሺ በቃ ስልኬን ውሰድና ደውልልኝ። እሺ 09 በቃ ለቀቀኝ፣ አልፈልግም። ለቀቀኝ፣ በቃ ለቀቀኝ፣ አታስጨንቀኝ። እስቲ ልጄ ተረጋጊ። ለቀቀኝ እንጂ አትሰማም እንዴ? ለቀቀኝ፣ በቃ ለቀቀኝ። እስቲ ልቀቃት በቃ። ለልዬ ልጄ፣ እናቴ የት ነው ያለችው? ኤላስ የት ነው ያለው? ቆይሽ አባቴስ የት ነው ያለው? እኔ ለምንድን ነው እዚህ ያለሁት? እባካችሁ ኤላን ጥሩልኝ በቃ። ይኸውልሽ ለሊ፣ እኔ ላጋውስትሻለሁ። አይ እንዳትጠጋኝ፣ እኔ አንተን በጣም ነው እሺ የምፈራ። እናቴ ጋር ውሰዱኝ እባካችሁ። በረከቴ፣ እስቲ ደውልና ጥራቸው። ልቤ ተጨነቀኩ። ለልዬን እንደዚህ ሆና ማየት ይከብዳል። እሺ ማን ኤሎሩታ የፍቅር እናት አንቺ ጋር ናት? የት ሆስፒታል? በቃሽ፣ እንጠብቃቸዋለን። እሺ ሩታ፣ እየመጡ ነው ማዘር። እስቲ እነሱን ከሰማች ከነሱ ጋር ትሆን። ምን ማድረግ እንዳለብኝ እኮ ግራ ገባኝ። ማዘሯ፣ አንቺ አትጨነቂ፣ በቃ ወደ ቤት ሂጂ። እዚህ ምንም አትሰሪ። እሺ እሄዳለሁ ልጄ፣ አንተም አትጨነቅ። ሁሉም ነገር ይስተካከላል። ማድረግ የምንችለውን ነገር እናደርጋለን። የማንችለውን ግን ምን ማድረግ አንችልም። እሱ ልክ ነሽ ማዘሯ፣ ግን እኔ ያለሁላት። አንቺ ወደ ቤት ሂጂና ከቅምጥል ጋር ሁኚ። እኔም እሷን ከእነሱ ጋር አገናኝቼ እመጣለሁ። እሺ ልጄ፣ እንግዲህ ፈጣሪ ያግዝ። ሌላ ምን ይባላል? ማሚ ልሽሽ? አይ በዚህ ሁኔታ እንዴት ጥላት ትወጣለህ? ቆይ ይሄ ቤት ኤላ ቤት አይደል እንዴ? እናንተ እዚህ ምን ትሰራላችሁ? እኔስ ለምንድን ነው እዚህ ያለሁት? አጅሪት ምን ፈለክ? መቼስ አንቺን ጨጎጊት ፈልጌ እንዳልሆነ በደንብ ታውቂያለሽ። ሮማን ወዴት ገብታል? አሞኛል ብላ ተጋድማላለች። ውይ የኔ እናት ምን ሆነችብኝ? ምን ነካት? አላውቅላትም። ታዲያ ወዴት ሄዳ ነው? አትሰማም? እንዳሹ አሟት ተጋድማለች። ምን ነካት? እኔ እኮ ድምጧ አይስጠፋብኝ ጊዜ ምን ሆና ብዬ ነው። ምንም አልሆነችም፣ ስታስመስል ነው። ቆይ አንቺ ምን ሆነሽ? ትንሽ እንኳን ደንገጣቲም? የታመመችው እኮ ሮማኔ ነች። ስራ ላለመስራት ብላ ነው እንጂ ትናንት ቀኑ ሙሉ ስትስቅ አይደል ያለችው? እንኳን ሳቀች።
ቆይ አንቺ በእሷ ጥርስ ምን አስቀናሽ? ደግሞ እኮ የኔ አንቺ ነሽ ራስ ምታት ይሆንሽበት። ሮማኒኝነት ምን ነው ምን ሆንሽብኝ? እኔ እንጃ ትንሽ ብርድ እያለኝ ነው። ይህ የከተማ ጎራዳ ቅምጥል ያለ ልብስ ይቅርብሽ፣ ደረብ አድርገሽ ልበሽ ስልሽ እምቢ አልሽ። እንዲህ የሚለብሱት እኮ እንደ ፍቅር ያሉ ስራ እንዳጣ ጎረምሳ ጣይ ሲወጣ የሚነሱ ናቸው። አንቺ እኔ እናት በሌሊት ተነስተሽ ስራ ነው የምትሰሪው። አሁን እኮ ደህና ነኝ። እረፍት ሳረግበት አሁን ደህና ሆንኩኝ። እሰይ እንኳን ደህና ሆንሽልኝ ሮማኔ። ለምንድን ነው ሁለታችሁም እንደሚተሳሰብ ሰው ሮማኔ እናቴ አሹዬ ደህና ነኝ ምንም አልሆንኩም ምናምን የምትባባሉት? አልቀረባችሁ። የቀና ብዙ ያወራል ፍቅር። እኔ በእናንተ መቼም እንዳታስቡት። አሹ አሁን እዚህ አትገተሩ፣ ወደ ስራ ሂዱ። አይ ሮማኔማ ስራ አትሰራም። አዎ ስለሚያዞራት እረፍት ማድረግ አለበት። ኧረ እባክህ አንተ ማን ነው አዛዥ ያደረገ? ስራው ማን ሊሰራው ነው? እትዬ ያሉትን አልሰማሽም እንዴ? ፍቅር ቤት ስትሆን ሮማንን ታግዛት ብሏል። እሻሽ አታረጊውም ሮማን። ለምንድን ነው ማላረገው? ላሹ ቆይ እነዚህ ሰዎች እንዴት ነው የተጨማለቁት? ቆይ አደይ ምን ሆናለች? ለምን ነው ስልኳ የማይሰራው? ቆይ ለምን ነው ድምጿ የጠፋው? ዶክተር። አቤት ቤዛ፣ ምን ፈለግሽ? አይ ምንም ዶክተር፣ ያው ስለ ለሊ ልጠይቅ ነበር። ለሊ እንዴት ሆነች? ደህና ነች፣ አንቺ አትጨነቂ። እሺ ዶክተር፣ ግን እኔ ማግዝ ነገር ካለ አለው። እሺ ብዙም ታግዥ ነገር ይኖራል። እኔና አንቺ ለለሊ እናስፈልጋታለን። አዎ፣ ግን ለምንድን ነው ለሊ እዚህ ሆና እንድታከም ያላደረገው ዶክተር? እዚህ መሆኗ የታማሚ ሰው ስሜት እንዲሰማት ያደርጋታል። ቤት መሆኑ ይሻላታል። እዚህ ነገሮች ይከብዷታል፣ ይቀያየሩባታል። እሱ ደግሞ የባሰ እንድትጨነቅ ያደርጋታል። ገባኝ። ግን መድኃኒቶቿስ? ለባቡሬ ነግሬዋለሁ፣ እሱ ይከታተላታል። ቤዛ አንቺ አትጨነቂ። እሺ ከለሊ ልውጣና አንተ እንዴት ነህ ዶክተር? የኔ ጤና ሳስቦች ነው? ታዲያስ አንተ ደህና ሳትሆንማ ማን ታካሚ ይድናል? ዶክተራችን ቀልድ ጀመርሽ ቤዛ። ዛሬ ስራ የለም? ሞልቷል። መቼ ቁጭ እላለሁ ብለህ ነው? ታዲያ እዚህ ምን ስራ ያለሽ? ወደ ስራ ትመለሽ? ሲስተር አለች እኮ። ስቶሪ አንቺ ስራ እንጂ ሲስተር ስራ እኮ አይደለም። ቤዛ ወደ ስራሽ ተመለሽ። እሺ ዶክተር፣ ግን ስትፈልገኝ አለሁ። ያው ስለ ለሊም ደግሞ አዲስ ነገር ካለ ንገረኝ አደራ። እሺ የኔ ቆንጆ አይዞሽ። የኔ ቆንጆ አትበለኝ፣ ዘርበልኝ ወደዛ። ቆይ ኤላ አይመጣም እንዴ? እየመጣ ነው እንዴ? ቆይ ለምንድን ምሽሽ? እስቲ ተመልከችኝ። እኔ እኮ ባቡሬ ነኝ፣ ያንቺ ቤኪ። እንዴት ዋላችሁ ማሚዬ? የኔ ልጅ እንዴት ነሽ? ማሚዬ ደህና አይደለሁም። እንዴት እዚህ ቤት ታሽን ትሄጃለሽ? ይቅርታ ለሊ። ማሚዬ እሷ ለምን ይዘሻት መጣሽ? በጣም ነው የምታስጠላው። ሩታ እኮ ናት። ረሳሻት እንዴ? ሩታማ የልጅነት ጓደኛዬ እኮ ናት። እንዴት እረሳታለሁ? ግን ደህና ነሽ? አይ ደህና አይደለሁም ማሚዬ። ከዚህ ቤት ይዘሽኝ እንጂ ይሄ ቤት በጣም ይጨንቃል። በቃ እንሂድ። እሺ ነይ እንሂድ። ልወስዷት ነው ማዘር? አዎ እዚህ ብቻዋን መሆኗ ጥሩ አይደለም። በቃሽ፣ እየመጣሁ ጠይቃታል። ማሚዬ እሱ የሚያወራውን ዝም ብለሽ አትስሚ። ጥሩ ሰው መስሎሻል። እንሂድ በቃ። ለሊ። አቤት። ቻውቲኝ ባይ ማሚ እንሂድ። ምን ማለት ነው ብርሃን? ይኸውልሽ እኔ አልገባኝም። ሄሎ ሄሎ። ቆይ እነዚህ ልጆች ምን ሆነዋል? የሆነ ችግርማ ሳይፈጠር አይቀርም። መሄድ አለብኝ። አዎ እዛው ሆኜ ማጣራት አለብኝ። አቤት። ቆይ ማን ፈቀደልሽ? ምኑ? እዚህ መግባቱ ምን ችግር አለው? ዴቭ ደግሞ ትናንት የታምሽታ ነው የመጣው። ሚስቴ ጋር። ሚስትህ እኮ እዚህ የለችም ነው ወይስ አደይ ላይ እየደረበ? ፍቅር። እና ምን እያልክ ነው?
ምንም አላልኩ። አንቺ ስለ እኔ ህይወት አይመለከትሽም። ከሰልሽ ከመኝታ ቤት ውጪ። እሺ ለምን ትናደዳለህ? ስራሽ ነዋ። አይታወቅሽም? ምን አደረግኩ? ያደረግሽውን ጠንቀቀሽ ታውቂያለሽ። እዚህ ክፍል የመጣሽው ደግሞ ያለ ምክንያት አይደለም። ይኸውልሽ ፍቅር፣ እኔ ደግሞ መዘዝ አልፈልግም። መዘዝ ይዘሽብኝ አትምጪ። በቃ ተይኝ። በቃ እኔ መመለስ አለብኝ። ምን ነው ቸኮልሽ ልጅ? ገና አይንሽን ሳልጠግበው። አባዬ እኮ ማይሆን ነገር አስቧል። እሱስ ልክ ነሽ አደይ። አባትሽ በአሁኑ የሚመለሱ አይደሉም። ስለዚህ በቃ ቶሎ መሄድ አለብኝ። እሱስ ልክ ነሽ የኔ ልጅ። እዚህ ሆነሽ ለዛ ለማይረባ ሰው ከሚደርሽ እዛ በነፃነትሽ ብትኖሪ ነው ደስ የሚለኝ። አዎ ልክ ነሽ እማዬ፣ ግን አሁን ሳይቀድሙኝ መሄድ አለብኝ። ቆይ ግን ትሄጃለሽ አደይ? ምን እማዬ? አደራሽን ልጅ። ይሄ ዴቭ ከምትዩ ልጅ ጋር ያሰብሽውን ነገር ታዩ የማይሆን ነገር ነው። ለምን? እኔ ያ ዴቭ ከምትዩ ሰው ጋር ጥሩ ነገር አይታየኝም አደይ። ይልቅ ስለሱ ታዩና የራስሽን ህይወት ብታስተካክይ ይሻልሻል። እንደው ካለ እናንተ እኔ ማን አለኝ? ስለሱ ማሰብሽን ታዩ ግድ የለሽ እማዬ። ምክንያትሽን ግልጽ አድርገሽ ካልነገርሽኝ ዴቭን አልፈልግህም ልለው አልችልም። ምክንያቱም ከሱ ጋር ብዙ ነገሮች አቅደናል። እንደው የፈለገ ነገር ይሁን ከሱ ጋር ያለሽን ቅርበትና ጋብቻ ታዩ። እኔና እህትሽን የምትወጂ ከሆነ ግድ የለሽም ስለሱ ማሰብ እንኳ ታይ። እንዴት እማዬ? በብዙ መልኩ አደይ፣ በደንብ መጠንቀቅ አለብሽ። ግራ እያጋባሽ ነው። ከማንም በላይ እኮ አንቺ ከጎኔ ሆነሽ እንደምትደግፊኝ አስቤ ነበር። እንዴት አደይ? በሁሉም ነገር እማዬ፣ ሁሌም ከጎኔ የምትሆኝ መስሎኝ ነበር። ይቅርታ የኔ ልጅ፣ ከማንም በላይ አንቺ የሚወድሽንና የምትወጂውን ብታገቢና በደስታ ብትኖሪ ደስታዬ ነበር። ግን ምን ዋጋ አለው? አይሆንም። ለምንድን ነው የማይሆነው? ለምን አይሆንም እማዬ? አደይ እማዬ ንገሪኝ፣ ለምንድን ነው የማይሆነው? ብርሃን ሂጂና የእህትሽን ሻንጣ አምጪ። እህቴ ልትሄጂ ነው እንዴ? አዎ ልሂድ። አባዬ ብዙ ነገር ደግሶልኛል። አባዬ እንደዚህ ያደርጋል ብዬ አልገመትኩም ነበር፣ ግን የማይሆን ውሳኔ ነው እየወሰነ ያለው። እሱማ ልክ ነሽ፣ በጣም ያስደነግጣል። ግን ቶሎ ካልተመለስኩኝ አባዬ ይለቀኝ፣ ለዛ ሰውዬ ይድረኛል። አምኜው ነበር፣ ግን አባዬ ቃሉን አልጠበቀም። ወሬሽን ተይና እባክሽ ሂጂና አምጪላት። እሺ እማዬ። ቶሎ በይ። ፍጠኝ። የት ሄደች ጫኔ? አይ ምን መሄጃ አላት? ቀራቅንቧን ስትሰበስብ ያው መቆየቱ አይቀርም። እኔ ሴቶች ጣጣ ብዙ አይደል እንዴ? እጇን ደህና አድርገህ ከግንድ ጋር ስርዓት እንዳልነበር ለምን ፈታት? ምን ላድርግ? ጨነቀኝ። የትም አልሄድም ብላ ስትለምነኝ እኮ ነው የለቀቅኳት። አይ ጉድ አደረከን። ደህና ከእጃችን የገባች ልጅ ሰደድካት እንደቀልድ። ግድ የለም አሁን ትመጣ የለ እግሯን ሰብሬ ነው አስቀምጣት። እግሯን ሰብረ ሙሽራው ከማጋ ሊቆም ነው ሰርጉ ላይ። በል ይህን ጅል ሀሳብን ወዲያ ተው። ዳኒ ውዷ እህቴ ይላል። ምንድን ነው ቆይ እዚህ ሰፈር የሚያመላልስ? እንዳትመጣ አላልኩም ነበር? አንቺ በቃ ሰው ምናምን አይናፍቅሽማ። በጣም ነው መገርሚሽ ዳኒ። እሺ በቃ ሁሉም ነገር አብቅቷል። ፋይሎቹን አግኝቻቸዋለሁ። የምርህን ነው? አዎ የምሬ ነው ቤዛ። የት አለ ታዲያ? ወይ አንቺ በእጄ ምናምን ይዤ እንዲሽከረከር ነው የምትፈልጊው? ቤት ነው ያለው። የት ቤት? ወይ ቤዛ ስንት ቤት ነው የምታውቂው? ብቻ ነይ ለንጋ ነው እንዳትለኝ እንዴ። ታዲያስ ያማል ደንታ ደግሞ ምን አደረኩ? ባለፈው ያበበ ለምዶ እቃችሁን ያልወሰዳችሁት ብሎ እየተነጫነጨ ያያየው ድጋሚ ለምን እንደዛ ታደርጋለህ ዳኒ? ምን ላድርግ ቤዛ? ተጨነቅኩ፣ ተጠበብኩ፣ ከዛ ይዤ ሄድኩ። ልክ አልሰራህም ዳኒ። እንደዚህ ማድረግ አልነበረብህ። ምን ችግር አለው ታዲያ? ቀላል ነው፣ ይዤው እመጣለሁ። እሺ ይዘህ ስገባ ማን አይተዋል? ያቺ ድንብላል ናታ። ያቺን ጅል የሆነች ልጅ ወደ አቢ ሳይክ ቶሎ ይዘው ወጣ። ድንገት ካየው ይደርስበታል። ለካ ይታወቃሉ። ታዲያ ቆይ ለምን ነቃትልም ዳኒ? ለምን ትፈዛለህ? በላውን ሂድ። እሺ ሄዳለሁ። እና ግን አንቺ ጋር ምን አዲስ ነገር አለ? ለሊ አብዳለች። አደረግሽው? አዎ ሞት ነበር የታሰበላት፣ ግን አልተሳካም። እራሷን ካላወቀች አንቺ ታዲያ ምን ትፈልጋለች ታዲያ? ለአንቺ እኮ አሁን በጣም ምቹ ጊዜ ነው። እሱማ ልክ ነህ። ሁሉም ነገር ለእኔ ምቹ ነው። አሁን የፈጠነ ነገሮችን ቀይረሽ መጨረስ አለብሽ ቤዛ። ፍቅርን አገኛት? አይ አልተገናኘንም። በል እሷ ልስ ጠበቅ አድርጋት። ቆይ ባለፈው ምን ስትይ ነበር? አንዴ አጠገቧት ትድረስ፣ አንዴ ደግሞ ቅረባት። ቆይ ምን አድርግ ነው የምትይ? አሁን ዝም ብላ የማዝህን አድርግ። ይሄ የመጨረሻ እድላችን ነው ዳኒ። እሺ በቃ አትናደጃ። እዚህ መምጣትም አይጠበቅብህም። እሺ በቃ ገባኝ ቤዛ። አንቺም ግን ራስሽን ጠብቂሽ። አንተ ለማንም ትንፍሽ እስካላልክ ድረስ እኔ ምንም አልሆንም። ምንም አይነት ጥፋት አልፈልግም። እሺ ዳኒ አታስቢ በቃ ቤዛ። ቻው
አይ እንዴት ይሻላል። ለምን ይወልዳል አሉ። አሹ ሮማኒ እንዴት ነሽ? ተሻለሽ? አዎ ዛሬ ደህና ነኝ አሹ። ቆይ ምን ሆነሃል? እኔማ የአቤ ነገር እንዴት ይሻላል ብዬ እያብሰለሰልኩ ነበር። አቤ? ቆይ እሱ ደግሞ ምን ሆነ? ምን አልኩ? ምንም። ኧረ ምንም አልሆንም ሮማኒ። እርግጠኛ ነህ አሹ? አዎ ምንም የለም። አሁን የአቤ ነገር እንዴት ይሻላል እያልኩ ነው ስትል አልነበር እንዴ? መቼ ያልኩ? ወጣኝ እንዴ? አውቃ ነው የሆነ ነገርም አለ። ቆይ ሄሉ ደህና አይደለችም እንዴ? ደህና ናት። ኧረ እንደማያስጨንቁ አያስጨንቅሽ። ይልቅስ ተለልዬ ቤት ለምን ቀረሽ? እንደዚህ እያመመኝ እንዴት ሄዳለሁ አሹ? ውይ እናቴ አፈር ልብላለሽ። አሁንም ደህና አይደለሽም እንዴ? አሁንማ ደህና ነኝ። ምን ልግዛልሽ ሮማኒ? ያቺ የተለመደችዋን ነገር ልግዛልሽ? ምንም ነገር አልፈልግም፣ አታረሳሳኝ። ቆይ አቤና ሄሉ ምን ሆነዋል? ይጭ ሮማኒ ደግሞ አንድ ነገር ላይ ሙጥኝ ካልሽ አለቂ። ማነው? እንዴት ናችሁ? ማዘሯ እንዴት ነሽ? ደህና ነኝ። ምን ሆነሻል ማዘሯ? የለሊ ነገር በጣም አሳስቦኛለች። እንዴ ምን ተፈጠረ? ጥሩ ሁኔታ ላይ አይደለችም። ማንንም ሳታስታውስም ቅምጥሌ። ምን? ወይኔ ለሊ ማን በክፉ ወይም እንዳየብኝ እንጃለኝ። እኛም ሄደን እናያታ። ባርች ግን እንዴት ሆነ? መሄዳችሁ ምንም ጥቅም የለውም ቅምጥሌ። እንዴት? ምክንያቱም ማንንም ሰው አታስታውስም። አሁን ደግሞ ሌላ ቦታ ልትሄድ ነው። የት? ለልዬ የሞተችውን እናቷን እያስታወሰች እናቴ እያለች ነው። ማን እንደሆነች አላውኩም። ልጄን ራሱ መቅረብ አልቻለችም። በረከቴ በጣም አዝኗል። ለባርች ይሄ በጣም ከባድ ነገር ነው። ግን ደግሞ እሱ ያልፈዋል። ማዘሯ አንቺም አትጨናነቂ እሺ። አንቺም የነበርሽበት ሁኔታ እኮ ጥሩ አልነበር። ቅምጥሌ ያን የተረገመ ልጅ ከዛ ቤት አውጥታችሁ ለፍርድ እንድትሰጡ ትፈልጋሉ። ለዛ ነው የሚሻለው። ማዘሯ ይሄንን እኔ ማድረግ አልችልም። ምክንያቱም ባርች መጀመሪያ እዚህ መምጣት አለበት። ገጀሯ አመለጠ ማለት ሸቤ ቢገባ ራሱ ለመውጣት መላ ያጣ። ይኸውልሽ ማዘሯ እኔንም አንቺንም ለሊንም ከመበቀሉ በፊት መጀመሪያ እዚህ በደንብ መታሸት አለበት። ለልዬ እንዲህ ጉዳት መፍቀድ የለብንም። በዛ ልክ እኔ ላይ ያደረገው ክፋቱ የእሱ ማንነት ይገልጻል። አዎ ልክ ነሽ ማዘሯ። ግን ደግሞ ገጀሮ በጣም የተጎዳ ሰው ነው። አንቺ ላይ ግን እንደዛ ማድረግ አልነበረበትም። ለልዬ እንዴት ነሽልኝ? ይቅርታ አድርግልኝ። ዛሬ ነገ እመጣለሁ እያልኩኝ አንቺ ራስሽ መጣሽ። ለልዬ እንዴት ነሽ? በጣም ይቅርታ ሳንጠይቅሽ። ማሚዬ እነማን ናቸው? አሹና ሮማን ናቸው። አላቃቸውም ማሚ። ማሚዬ ቆይ ለምንድን ነው እዚህ የመጣ ነው? ማሚዬ እየጠየኩሽ እኮ ነው። ለምንድን ነው ሰው ቤት የመጣ ነው? ለሊ ትንሽ ጊዜ እዚህ ከኔ ጋር መቆየት ትችላለሽ። አንቺስ ለምን እዚህ ትኖሪያለሽ? ማሚዬ ቆይ አባቴስ? ከአባቴ ጋር ተጣላችሁ እንዴ? ለምንድን ነው ተለያይታችሁ የምትኖሩት? ለልዬ ተረጋጊ፣ ሁሉም ነገር ይስተካከላል። እንዴ ለምንድን ነው የሚስተካከለው? ተጣልታችኋል እንዴ ማሚ? አልተጣላንም ለሊ። አባትሽ ለስራ ፊልድ ወጥቶ ነው። እንዴ ታዲያ ለምንድን ነው ወደ ቤታችን የማንሄደው? ማሚዬ ይሄ እኮ የእኔ ቤት አይደለም። ቤት ቀይረናል ለሊ። መቼ? ያው ከዛሬ ጀምሮ እዚህ ቤት ውስጥ ነው የምንኖረው። የምርሽ ነው ማሚ? አዎ ለሊ፣ ነይ እንግባ። ለሊ ግን ምን ሆና ነው? እኔ ምን አውቂያሹ? የማታውቀው ሰው ማንንም ወደ ቤት ውስጥ እንዳታስገባሽ። እሺ ትዬ። ለሊ የመርሳት ችግር ስላጋጠማት አደራችሁን ምንም ነገር እንዳትሏት። እሷ የምትለውን ነገር ብቻ ስሟት። ቆይ ግን ትዬ እኛንም ረስታናለች? ለሊ ሁሉንም ነገር ረስታለች። ያው እኔንም አስታውሳኝ አይደለም እናቷ መስያት ነው። አሹ አደራህን ላልተወሰነ ጊዜ ለሊ እዚህ ነው የምትቆየው። እንዳታስከፏት፣ ተንከባከቧት። እሺ ቆይ እንደው እንዴት ያለ ነገር! እንዲህ ያለ ሰውን ሁሉ የሚያስረሳ መቅሰፍት አለ እንዴ ሮማኒ? ኧረ ፈጣሪ ይጠብቀን። ለሊማ የሆነ ነገር ሆናለች እንጂ እንደዚህ በቀላሉ አትረሳንም ነበር።
እህቴ አዴ ቶሎ መመለስ አለባት። አዴ እንደሆነ ዛሬ ቀኑ ሙሉ ስልክ አታነሳ። ዴቭ እኮ ተጨንቆ ሞተ። ይኸውልሽ ብርሃኔም ከመቅለብለብ ውጭ ስልክ አታነሳ። ምን ይሻለን ይሆን? አላውቅም አሹ፣ ነገሩ ግን በጣም ግራ ያጋባል። ቆይ እስቲ ለሊና አውርቼ ልምጣ። ምን ብለሽ? ምን እንደተፈጠረ ነው? አይ ወዴት አልሰማሽም? እንዴት እያሉትን ምንም ነገር ማያስታውስ አትችልም። አላውቃችሁም እያለች ቆይ ልናስታውሳት አይገባም? እንዴት ዝም ብለን እናያታለን? እሱማው ታዲያ ቀስ በቀስ እያልን ነው። አሁን እየነገሩን አይደል እንዴ ሮማኔ? አዎ ነግረውናል አሹ፣ አታስብ። መጣው በቃ። እንደው ምስኪን ተሰቃየሽ። አረ እንተ እንዲያለ በሽታ ፈውሰ። አረ ሰወረን የፈጣሪ ያለ። ቆይ ወዴት ሄዶ ነው ሳይነግረኝ? ወይ ሂጂ ልፈልገው እንዴ? ማን ነው? ሄሉዬ። አቤ እንዴት ነሽ? ደህና ነኝ አቤ። ቆይ አንተ ምን ሆነ ነው? ይቅርታ የኔ ቆንጆ፣ ተጨነቅሽብኝ እንዴ? አዎ በጣም። ሳትነግረኝ ወዴት ጠፍተህ ነው? ቆይ ምን ሆነሃል አቤ? ምንም አልሆንኩም የኔ ቆንጆ፣ አስቸኳይ ስራ ተደውሎልኝ ነበር ለዛ ነው። እሺ ግን ፊት ምንድን ነው? ደህና አትመስልም። ምንም አልሆንኩም፣ ትንሽ ደክሞኝ ነው። የመጣ ሰው ነበር እንዴ? አይ ማንም የለም። ቆይ ለምንድን ነው ቤት ውስጥ ማንም እንዳታስገቢ ያልከኝ? እንደምቆይ ስለገባኝ ነው። እና ደግሞ ሰዎች እንዳያታሉልሽ ብዬ ነው። እርግጠኛ ነህ አቤ? እኔ እኮ ህጻን ልጅ አይደለሁም። ቆይ ለምንድን ነው በዚህ ልክ የምትጨነቀው? ይኸውልሽ እኔ ቆንጆ ታውቂያለሽ አይደል? እኔ አሁን ላይ ከአንቺ ውጭ ማንም የለኝም። እሺ ቆይ ለምን ፈራ አቤ? ይኸውልሽ አሁን ላይ ነገሮች ተቀያይረው አንቺ እንዳላጣሽ በጣም እፈራለሁ። አቤ ደግሞ የማያስጨንቀው ነገር ያስጨንቃል። ስንት ጊዜ ትታየኝ ሄደህ እኮ ልቤ አንተን ነበር ሲጠብቅ የነበረው እስከ ዛሬ። ለዚህ እኮ ነው የምወድሽ። አትፍራ። እኔም እኮ አንዳንዴ እንደዚህ አይነት ሀሳብ ይመጣልኝና እፈራለሁ፣ እጨነቃለሁ። ነገር ግን ልክ አይደለሁ። ይኸውልሽ ለዚህ መፍትሄው እኔና አንቺ ሆነን ማለቴ ተጋብተን ከዚህ መሄድ አለብን። ወዴት? ወደ አሜሪካ ነው የኔ ቆንጆ። አንቺን አግብቼ መሄድ አለብኝ። እንዴ አቤ ይሄማ እንዴት ይሆናል? ይሆናል እንጂ ለምንድን ነው የማይሆነው? አይ በፍጹም ይሄ አይሆንም አቤ። እያወቅህ ቆይ እንዴት እንደዚህ ትላለህ? ሄሉዬ ምን ችግር አለው? ሁለታችንም ደግሞ እኮ ቆንጆ ህይወት መኖር የምንችለው እዛ ስንሆን ነው። አይ በፍጹም አቤ፣ እኔ እዛ አልሄድም። እህት አለም የለችም። ደግሞ እኔም ተጨምሬ አጎቴን ትቼው ልሂድ? ከዚህ ሀገር የትም ሀገር ንቅንቅ አልልም። ታውቃለህ አሁንም የመጣሁት አንተም ብዬ የልጅነት ፍቅሬን ብዬ እንጂ ወዴትም እንደማልወጣ አንተም ልብም ያውቃል። አዎ አውቃለሁ፣ በደንብ አውቃለሁ። ቆይ ታዲያ እያወቅህ ምን ነው? ወይስ አሁንም ትታይ ልትሄድ ነው? አይሆንም የኔ ቆንጆ፣ እኔ እስካሁን ራሱ ከአንቺ ተለይቼ የኖርኩበት ጊዜ በጣም ይጸጽተኛል። ይኸውልሽ እዛ ብንሆን ግን ለእኔም ለአንቺ በጣም ጥሩ ነው የሚሆነው። ቆይ ከመቼ ጀምሮ አሰብኩ አቤ? እኔ ከዛሬ ነገ ወደ ቀያችን ተመልሰን ከአጎት ጋርና ከጋሼ ጋር እርቅ አውርደህ ታገባኛለህ ስል ጭራሽ አሜሪካን ለእኔ ተመኘልኝ አቤ። እኔ ከዚህ ሀገር ንቅንቅ እንደማልል ከበፊቱም ጠንቅቀህ ታውቃለህ። አይ ሄሉዬ፣ ይኸውልሽ ፈጣሪ ከሰጠኝ ከአንቺ ተለይቼ መሆን አልፈልግም ከዚህ በኋላ። የእስካሁን ራሱ በጣም የሚጸጽተኝ። ይኸውልሽ እዛ ብንሆን ግን ለእኔም ለአንቺም ነገሮች ምቹ ይሆናሉ። ታዲያ ምን ነው አቤ? ነው ወይስ ትተኝ ልትሄድ አሰብክ? አይ በፍጹም የኔ ቆንጆ፣ እኔ እንደዛ አላሰብኩኝ። ምን ነው? አስበሃል እንጂ አቤ። ሄሉ አላሰብኩም አልኩሽ እኮ፣ በቃ ግራ ስለገባኝ ነው። ቆይ ምንድን ነው ግራ ይገባ? አይ ምንም የኔ ቆንጆ፣ በቃ ታዩ፣ ሌላ ጊዜ እናወራበታለን። አይ አሁን እናውራ አቤ። ቆይ ምንድን ነው እሱ? ምንም ነገር የለም አልኩሽ እኮ። አለ እንጂ እንዴት ምንም ነገር የለም ትለኛለህ አቤ? ለነገሩ እኔ ነኝ ጥፋተኛ፣ አንተን አምኜ ቄንጥዬ መምጣቴ። ሄሉ አንቺ ሄሉ እንዴ! እና ወሬ ተተለም ትሄጂው ትሄጂ ልጅ አማት ነው። ማሚ ወይ ልጅ ለአባቢ አንደውልም? ምን ነው ልጅ? ማሚዬ በጣም ናፍቆኛል። ለል እማዬ ብርቄ እንዴ መቼ መተሽ ነው? ቤተሰቦችሽ ሄደሽ አልነበር እንዴ? ምንድነው የምትለፈልፊው? ደግሞ በጣም አምሮብሻል። አባትሽ እንዴት ናቸው? ተሻላቸው? ለሊ ምን ነው ማሚዬ? የብርቄ አባት እኮ ስለታመሙ መስሎኝ ገጠር ሄደችው። ብርቄ ማናት? አንቺ ምንድነው የምትለፈልፊው? እኔ ነው እንደዚህ የምታናግረው? ብርቄ? አዎ አንቺ እዚህ ምን ልትሰሪ መጣሽ? ፍቅር ተይ ቲማዬ፣ አታያትም እንዴ በገዛ ቤቴ እንዴት እንደምትው? ፍቅር ካሁን በኋላ ለሊ ለትንሽ ጊዜ እዚህ ነው የምትቆየው። ምንም አይነት ንትርክ ጭቅጭቅ አልፈልግም። እንዴ እንዴት ሆኖ ነው ለሊ ከኛ ጋር የምትኖረው? ቤቷስ? እሱን እንነጋገራለን ፍቅር። እንዴ ምንድነው የምንነጋገረው? ለሊ ለምንድን ነው እዚህ የምትሆነው? እዚህ መሆን አትችይም አንቺ። ቆይ እንዴት ነው የምታናግሪኝ? ብርቄ እኔ እኮ እንደ ጓደኛዬ ስለማይሽ ነው ስለ ቤተሰቦችና ስለ አንቺ እየጠየቅኩ ያለሁት።
አንቺ ለምን በስርዓት አትመልሽልኝም? በስርዓት ጠይቂሽ ለምንድን ነው በስርዓት የማትመልሽልኝ? አቤት አቤት፣ በቤቴ መተሽ ልትናገሪኝ ትፈልጊያለሽ እንዴ? ቆይ እንዴት ነው የሚያደርግሽ? ለነገሩ ማዬ ናት። ማሚ ቆይ አንቺ ለምንድን ነው ዝም የምትያት እንዴ? ብርቄ ለምንድን ነው በዚህ ልክ መልስ ስለኔ የምትሰጠኝ? ለሊ እኔ ብርቄ አይደለሁም። ይሄን ደግሞ ጠንቀቀሽ ታውቂያለሽ። አታስመስይ። አሁን ነው ውጭ ከቤቴ። ፍቅር ተይ እንጂ ረፊ፣ ሂጂ ግቢ። መጣሁ። የት ነው የምትመጪው ማዬ? እኔ ለሊ ከዚህ ቤት ሳትሄድ ወዴትም አልሄድም። እያዘዝኩሽ አይደል እንዲያሰቢ። ሂጂ፣ መጣሁኝ፣ እንነጋገራለን። ውጪ። በቃችሁ፣ በቃ አትጩሁ። በቃ አልፈልግም፣ አትጩሁ። በቃ በቃችሁ፣ አትጨቃጨቁ። እነ መዝምዜ ምን ሆነ ነው? በእናትህ አቤ የሌለ ችግር ውስጥ ነው። የሌለ ምን እንደማደርግ ጨንቆኝ። አሁን የመጣልኝ ሀሳብ በቃ መጥፋት ብቻ ነው። ሰዎቹ የሌለ ጨካኞች ናቸው። እና ሊጠፋ ነው? ቆይ ወዴት? የሄዱ ጉዳይ እንጂ የሚያሳስበው የእሱ እኮ ወደ መጣበት መመለስ ይችላል። እሱማ እንደዛ ማድረግ ይቻላል። ልክ ብላል። ግን ሄሉዬ ታሳዝናለች። እቺ ደግሞ መጣች። ሀይ፣ እንዴት ናችሁ? ምን ነገር አታወራኝም እንዴ? ለሊ እንዴት ሆነች? ማሚ ወደ ቤት ወሰደቻት። ከፍቅር ጋር? አዎ ከፍቅር ጋር። ምን ነው እንደዛ ይሻላል? አዎ ከባቡሪ ጋር እኮ ምንም መስማማት አልቻሉም። ማሚን እንደናቷ ያይቻት ስለሆነ እንደዛ ይሻላል። ጥሩ። እና እናንተ እንዴት ናችሁ? እንደምታይ ምን ይሆንን እንመስልሻለን? ስታይ አነጋገርክ ምን ወዳይ ምን ችግር አለ እንዴ? የለም። ምን ይኖራል? እርግጠኛ ነህ? አዎ እርግጠኛ ነኝ ሩታ። ከሆነ ጥሩ በቃ ሄድኩ። ያ እባክሽ ጠረገበ። እንኳን አንቺና ስንቱ ሄዱ መጡ። ሽት ቆይ ሸኪራ እንዴት ነው የምታወራች? ታት በእናትህ እዚህ መጣ ዶክተር ለሊ ዙጲ ጂኒ ጃንካ ቁልቋል ምናምን ትላለች። ምን አድርጋ ነው? ቷት በእናትህ እኔ በአሁን ሰዓት ስንት የሚያሳስበኝ ነገር አለ። አሁን ደግሞ በሷ ጊዜ ልግደል ነው። ይልቅ አቤጋ ነው። አረ ወደ ስራ ልጅ እኔ ይረፍድብኛል። ቆይ እኔ የምልህ ግን ደሞዝ ግን ይከፍሏል ነው ወይስ እግዚአብሔር ይስጥልኝ ብለው ግንባርን ነው የሚስሙ? አንድ በየአይነት እንኳን በደሞዝ ጋብዘኝ አታውቅም። እዚህ ስራ ምናምን በለዚህ ተሰክሰኛል። አንተ ዝም ብለህ ቅያስ ለቅያስ ዙር። እኔ ሰራተኛ ነሽ፣ ደግሞ ሚስት አለሽ። ኧረ እባክህ ይሄ ሚስት አለኝ። ስቱፒድ ቆይ እንዴት ነው እንደዚህ ሊሆን ይችላል? ሄሎ፣ እንዴት ነህ? አንተ ዛሬ ማዴን አረሳሃትም? እኔማ ደወልኩ እኮ ግን ይሄን ያለ ስልኳን አታነሳም ብዬ መደወልን ተውኩት። ኧረ አንተ ደግሞ ተው እንጂ እባክህ፣ ሰሞኑን ስራ በጣም በዝቷል። እሱ ታካሚ እኮ ትናንት ጨርሶ ሄደ። ፈጣሪ ይመስገን አሸንፈናል። አይ እባክህ፣ የለሊ ጉዳይ በጣም አሳሳቢ ደረጃ ደርሷል። ምን እንደማደርግ ራሱ በጣም ግራ ገብቶኝ። አይ እባክህ፣ ሌሎች መድኃኒቶችን ለሷ መስጠት ነገሩን በጣም ያባብሰዋል። አይ አይሆንም ማለት ነበር። እኔ አላወኩም እንዴት እንደዚህ ነገር ሊፈጠር እንደቻለ። አረ መድኃኒቶቹ እኮ አዲስ ናቸው። እንዴት የቆየን ስጣት አለ። እሺ በቃ ቼክ ላድርግና እነግርሃለሁ። እሺ ቤዛ ቤዛ
እስካሁን ለሊት ተጠቀመቻቸው መድኃኒቶች ምን ምን እንደሆነ ማወቅ ይችላል? አዎ ቤዛ፣ ሲመስለኝ አንቺ ጋር የተመዘገበ አይደለም። ከመጀመሪያ ጀምሮ ምን ምን መድኃኒት እንደተጠቀመች እና ብዛታቸውን በዝርዝር ታመጭልኛለሽ? እሺ ዶክተር፣ አመጣለሁ። ደህና ነሽ ግን? አይ ትንሽ ራሴን የሚያመኝ። መድኃኒት ወሰድሽ? አይ አልወሰድኩም ዶክተር። ለምን? መድኃኒት ምናምን አላስለመድኩትም። አንቺ ስለ ጤና ጠንቀሽ ታውቂያለሽ። ራስሽን ተንከባከቢ። እዚህ ብዙ ታካሚዎች ስለሚመጡ ለአብዛኛው ነገር ተጋላጭ ነው። አዎ ዶክተር፣ እሱንስ ልክ ነው። በይ በቃ በአፋጣኝ የመድኃኒቶችን ዝርዝር አንቺልኝ፣ በዛውም ሳምፕሎችን ይዘሽልኝ ነው። መድኃኒት? አዎ ቤዛ፣ ሌሎች ሰዎች ማማከር ይኖርብኛል። የለሊ ሁኔታ ከባድ ደረጃ ላይ እየደረሰ ነው። ደህና ማትሆንና በዚህ ሁኔታ የሚቀጥል ከሆነ ልናጣት እንችላለን። ውይ ምስኪን ለሊ። በቃ እሺ መጣሁ ዶክተር። ዶክተር ባቡሬ፣ ምነው ችግር አለ? አዎ ችግር አለ። ምን ነው? እኔ አልቻልኩም ዶክተር፣ በጣም አቅቶኛል። ቆይ እንዴት ነው እንደዚህ የምንቀጥለው? ለሌ ምን እንደተፈጠረና ምን እንደሆነች ልነግረን ይችላል? ትንሽ ጊዜ ስጠኝ። ለምን እንደዚህ ልትሆን እንደቻለች እያጣራሁ። እሺ ምን እንደምታጣራው? ለሊ ከቀን ወደ ቀን እያባሰባት እንዳይሄድ አይምሯን ሊያዛባባት የቻለው ነገር ማወቅ አለብን። እንዴት ማለት ዶክተር? አልገባኝም። ሁሉንም በምርመራ ነው ማወቅ የምችለው ባቡሬ። ትንሽ ጊዜ ታገስ። ቤዛ፣ ባቡሬ እዚህ ምን ትሰሪያለሽ? ስራ እየሰራሁ ነው። ቤዛ የኔ የመድኃኒት ስቶር ክፍል ናት። ፋርማሲስት ነች እኮ። ቤዛ ፋርማሲስት? ከመቼ ጀምሮ? ትንሽ ቆየሁ። መድኃኒቶቹን አመጣሽ? መድኃኒቶቹ እንኳን እዛ ናቸው ዶክተር። ኦኬ፣ እነዚህ ዝርዝሮቹ ናቸው? አዎ ሁሉም እዚህ ላይ ያለ፣ ቼክ ማለት ይችላል። እሺ ቤዛ፣ ግን ደግሞ በጣም ታዋቂ ነሽ። አዎ ዶክተር፣ ሁሉም ያውቁኛል። ግን የመጡትና የማያውቁሽ ሁሉ ስለ አንቺ መልካምነት ሲያወሩ ሰምቼ አላውቅም። እኔ ስለማያውቁኝ ነው ዶክተር፣ በፊት እያሰቡኝ ነው። እኔ ግን ሁሉም ነገር ረስቼዋለሁ። ኧረ ረሳሽው? አዎ እኔም እኮ ብዙ ነገር ሆኛለሁ፣ ግን ይኸው ረሳሁት። ያለፈው ነገር መርሳትና ለነገ መኖር መጀመር መልካም ነገር። አዎ ዶክተር ልክ ነህ፣ በጣም አልተሳሳትም። እሱን ታዲያ በምን እርግጠኛ ነህ? ምኑን? ቤዛ ለመቀየር ዝግጁ መሆኗን ነው። ሲጀመር እንዴት እሷን አምና እንደዚህ አይነት ትልቅ ኃላፊነት ትሰጣታለህ? አታውቃትም ነው ወይስ እያወቅን? እስኪ ንገረኝ፣ ስለ ቤዛ ምን ምን ነገሮችን ማወቅ አለብን? በጣም ብዙ ነገር ዶክተር፣ ብዙ ነገሮችን ማወቅ አለብን። ተው እንጂ ባቡሬ፣ ዶክተር እንዲጠላኝ ብለህ እንደዚህ አትናገር። ባቡሬ እዚህ ምሳሌሽ ይሄ እኮ ጤናቸውን ያጡ ሰዎች መጥተው የሚታከሙበት እረፍት የሚያደርጉበት ቦታ እንጂ ማንም ሰው በግል ጥላቻ እየመጣ የሚጣላበት ቦታ አይደለም። ቤዛ ዶክተር፣ እቺ ሴት ምኗም አይመቸኝም። በጣም አጭበርባሪ ሴት ነች። ለሊና አዴን አማራ ደግሞ እዚህ መምጣቷ በጣም ይገርማል። ቆይ ምን ብታደርግ ነው? ዳይመንድም ሲያገኛት እኮ ልክ እናንተ ካልገደልኳት ነው የሚለው። አላወካትም ማለት ነው። ባቡሬ፣ እኔ በማውቃት አውቃታለሁ፣ ግን የእናንተ እንደዚህ መበሳጨት ምንም አልገባኝም። ልጅቷ የሰይጣን ቁራጭ ናት። ምንም አትመናት። አሁን ስለ እሷ ላወራ አልመጣሁም። ስለ ሌሊ አዲስ ነገር መስማት እፈልጋለሁ። እሺ ባቡሬ፣ ትንሽ ጊዜ ስጠኝ። ብዙ ነገር በቅርብ ጊዜ ታውቃለህ። እሺ ዶክተር፣ እጠብቃለሁ። እሺ እያቸው ሶስት ሆኖ መጡልህ እንዴ? ታዲያ እናቷ ብቻዋን ልትልካት ነው? ና ና እንሽሽ። አዎ ና እንደበቅ። ና እዛ ውስጥ እንደበቅ ነው። ራስሽን ጠብቂ፣ ደግሞ እንዳትቀየም። እናቴ፣ እኔ ውስጥ መደበቅ አልችልም። አዝኜብሻለሁ። እኔ እኮ ልጅሽ ነኝ። ለምንድን ነው የምወደው ልጅ እንዳላገባ የከለከልሽኝ? እስኪ ምክንያትሽ ይሄ ነው ብለሽ ንገሪኝ። ቆይ እንዴት ብዬ ነው ይህን ቃል የምናገረው? እንኳን ለመናገር እኮ ለማሰብ ይከብዳል ልጄ። ምን ብዬ ልናገር? እንዴት ልንገርሽ? አንቺና አብርሃም ማለት እኮ ለእኔ አንድ አይኔ ናችሁ።
እናንተ መሀል ደግሞ ክፉ ነገር ሲደርስባችሁ ማየት አልፈልግም። እሺ በቃ አንቺ ተመለሽ፣ እኔና ብርሃን እንሄዳለን። አይ አልመለስም። አይኔ እያየ መኪና ውስጥ ገቢ ሳላይ መመለስ የለም። መንገዱ እኮ እንዳይደክምሽ ብዬ ነው። ግድ የለሽም፣ አይደክመኝም። እልቅየን ነይ እንሂድ ሳይደርሱብን ነይ። ወደ ነው አደይ አጎቴ ወልቴጂ ምን አገባ? የትስ ብትሄድ ምን ቤት ነው? የትም ሄዳች። አጎቴ ወደ መጣሁበት እመለሳለሁ። መቼም ቢሆን እናንተ ያሰባችሁትን ነገር አላደርገውም። እሺ አደይ ነይ። ሂጅ ልጅ። እማዬ ምንም ቢሆን ምንም ቢፈጠር እወድሻለሁ። መውደዴ ነው የቀንሰው። ራሳችሁን ጠብቁ። አንተ ሰው አይሆንም። አንተ ሰው ተመለስ ብያለሁ፣ ነግሬያለሁ። የፈለገችበት ትሄድ። ምን ቤት ነው? ወይጃል ስትዩ እማዬ ሩጭ ልጅ ሩጭ እልቅህትሽን ተከታያት። እማዬ በቃ እሷ እኮ አምጣለች። ደህና ነሽ እማዬ? ደህና ነኝ። ቆይ ምን ሆና ነው ልጅቷ? ለምንድን ነው ስልክ ማትደውለው እንዴ? እሺ ሙሽራው ምን እሺ ነው ብቻህን የምትወራው ነው ወይስ የሰርጉ ወጪ ያሳስቦ ነው? እንኳን ማገኘው ስፈልግ ነበር። ደህና ነህ? ምን ነው ምን እሺ? ዳይመንድ አደይ ምን ሆነች? ዳይመንድ ይኸውልህ እስካሁን አልተደዋወልንም እና ደግሞ ስልኳም አይሰራም። በጣም ጨንቆኛል ዳይመንድ። ይሄን ነገር እንዴት ነው ማወቅ የምችለው በእናትህ? እና ታዲያ ስልክ አላነሳችም ብለህ ነው እንደዚህ መንገድ ለመንገድ ብቻ ነው የምትወራው እንዴ? ገጠር እኮ ነው ያለችው። አዎ ዳይመንድ እንደዛ ነው እንዴ? ምን እሺ ነው ዴቭ? ገጠር እኮ ነው ያለችው። ላይ መቻት ይችላል። ጠብቃት፣ ራሷ ትደውልልሃለች። ዳይመንድ የፈለገ ነገር ቢሆን እናወራለን። ደግሞ ታውቃለች እንደምጨነቅ። ይኸውልህ አደይ አንድ ነገር ሆና ካልሆነ በስተቀር በእኔ ጨክና እንደዚህ አታደርግ። ብርሃን ጋር ለምን አትደውል? ዳይመንድ እሷስ ብትሆን መቼ ታነሳለች ብለህ ነው? ይሄ ከባድ ወይ ካልሆነ በቃ ይላል። ወዴት? ወደ ገጠር ነው። ይሄን ያህል? አዎ ዳይመንድ። ይኸውልህ እሷ ካልደወለች ወይ ድምጿን ካልሰማሁ በቃ እኔ ደህና መሆኗን ወይ ያለመሆኗን ማረጋገጥ አለብኝ። ካልሆነ ልቤ እየፈራ። እማዬ ቆይ ምን እያደረገች ነው? በቃ ሁሉም ሰው እየተለቃቀመ እየመጣ እዚህ ቤት መኖር አለበት ማለት ነው። ብርቄ ለሊ ስነ ስርዓት ይኖርሽ። ለምንድን ነው የምትጭው? ሲጀምር ክፍሌ ምን ትሰራለሽ? አቤት አቤት፣ አንቺ እውነትም አብደሻል። አሁን ክፍሌ ለቀሽልኝ ውጭ። አልወጣም። እንደው ነይ አንቺ ተነሽ ውጭ። ምን እያደረግሽ ነው? ነይ ውጭ እያልኩሽ እኮ ነው። አንቺ ማን ስለሆንሽ ነው ክፍሌ ገብተሽ የምትሽሞነሞኝ? ልቀቂኝ። አታስቸግሪ ብርቄ። ዝም ብለሽ ውጭ። ማሚ ከሰማች ሁለታችን ነው የሚያልቀን። ነይ ውጭ። ለሊ አብደሽ አታሳብጂኝ። እኔ ብርቄ ሳልሆን ፍቅር ነኝ። ምን እያደረግሽ ነው አንቺ እብድ? በቃ ይበቃሻል። በቃ ውጭ እያልኩሽ እኮ ውጭ። በቃ ይበቃሻል። ስላበድሽ የምፈራሽ መስሎሽ ነው? አንቺ ቀውስ። አሁን ክፍሌ ለቀሽልኝ ውጭ። አንቺ ዘረቢስ። አንቺ ልቀቂኝ። አልከበራሽ እራስሽ ነሽ። ማን ነው ዘረቢስ? እኔ ዘረቢስ አይደለሁም። እሺ እገልሻለሁ። ዛሬ እገልሻለሁ።